ቁጭ በል አንተ ራስህ ቁጭ በል። ዝም ብለህ ሰው ቤት ትገባለህ። ጭራሽ ካሜራ ገጥመሽ እንትን ትያለሽ እንዴ? የተቀባበለሽ እሺ፣ አልፈህ ቁጭ ተቀምጫለሁ። ሰምተኛል? አዎ ማጠብሽ ነው። በጣም ተራሰማ አይሰማኝ። ወጣ ከቤቴ እኔን አስፈቅደኛል ማለት ባለቤቱን አስፈቅደ እሷ ባለጌ ስለሆነች ነው። ትገለኛለህ እንጂ ያው ግደለኝ እና ባለቤት ብትሆን ስፋት ምናምን ያለህ እንኳን የሰፋት በቃ አይመለከትም። መውጣት ካለበት ትወጣለህ። አንተ ከዚህ ቤት ትገለኛለህ። ግደለኝ ይዛለ ለምን አትገለኙ? እንደዚህ በፍጹም አላረኩም። ያላረኩት ነገር ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ በአንድ አዲስ ነገር መጥቻለሁኝ። አጠገባችን የምናያት እናት እርዳታ የምፈልጋ ነው። በጣም እንዳግዛት ፈልጋ ነው። በዋነኝነት የደረሰባቸው ነገር እናታችን በጣም አስጸያፊና ነውረኛ ተግባር ነው። እንደዚህ አይነት ኬዝ ከዚህም በፊት አጋጥሞኝ ነበረ። እንግዲህ ያው ከሰፈሩም ሰዎች ጥቆማ እንደደረሰኝ በጣም እንደሚያሰቃያት፣ በጣም እንደሚደበድባት ከዛም በላይ ሆኖ አሁን ደግሞ ሌላ አይነት በደል እንደደረሰባት እና ለመናገር እውነት ለመናገር ጸያፍ ነገር ነው ይሄ። እንግዲህ እናታችን ማህፀኔን በሳት በማንካ እያጋለ እያቃጠለ ከዛ እሱ ደግሞ አልበቃው ብሎ እንግዲህ በጫማ መስፊያ ብልቴ የተሰፋ ነው እያሉኝ ያሉት እናታችን። በጣም ስሰማ የደነገጥኩበት ነገር ነው፣ ያፈርኩበት ነገር ነው። በወንድ ልጅ እውነት ለመናገር እኔም ወንድ ነኝ፣ ግን የማንንም ሴት ልጅ ጉዳት አልፈልግም። ሞር እኔ በዋነኝነት ምሰራውም ሴቶች ላይ ነው። እንደምታውቁት የሴት እናቶቻችን እህቶቻችንን እንባ ማበስ ነው የምፈልገው በተለያየ መንገድና ያው የሰማሁት ነገር ትንሽ ቢከብደኝም እንዴት እንደዚህ ተፈጠረ፣ እንዴት እንደዚህ ሆነ፣ አድራጊው ደግሞ ባለቤቷ ነው። እንግዲህ እንዴት እንደዚህ እንደተፈጠረ ለምን እንደዚህ እንደሆነ እናታችን እስኪ ትንሽ ቆይታ ይኖርናል ከእናታችን ጋር። አሁንም እንደዚህ አይነት ሲቹዌሽን ላይ ነው ያለችው። ሕክምናም ላይ መሄድ እንዳልቻለችና ገንዘብም እንደሌላት ነግራኛለች። እንግዲህ ያው ትንሽ ቆይታ በኋላ እሷም ወደ ሕክምና መሄድ አለባት። ግን ምን እንደተፈጠረ ደግሞ ከእናታችን አንደበት መስማት አለብን። እናንተ ግን ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። እንዲሁም ሳብስክራይብ የምትለዋን በመጫን የኛ የልዑል ሚዲያ ቤተሰብ ሁኑ። በተጨማሪም በአዲስ ሚዲያ መጥቻለሁ፣ አጋላጭ ሚዲያ ማለት ነው። እዛ ጋር እየገባችሁ ደግሞ ሳብስክራይብ እያደረጋችሁ ፕሮግራሞቻችንን እንድትከታተሉ እንጋብዛችኋለን። በቴሌግራም እኛን ማውራት ለምትፈልጉ ቀጥታ በቻናሉ ቴሌግራም ሊንክ እየገባችሁ እኛን ማናገር፣ እኛን ማውራት፣ እኛ ጋር መመካከር ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ ግን አብራችሁን ቆዩ። ሰላም የኔ እናት፣ እንዴት ነዎት? እግዚአብሔር ይመስገን። አሁን ደህና ነዎት? ደህና ነኝ። ብዙ ጉድለትም ቢደርስብኝም በጣም ስቃይ ላይ ነኝ ያለሁት፣ በጣም መከራ ላይ ነኝ ያለሁት። ድብደባውም ዱላውም በዝቶብኛል፣ አልቻልኩም። እየመጣ መቀጥቀጥ ነው። በቃ አልቻልኩም። ብዙ ነገሮች አሉ፣ ለሰው ማይነገር ምስጢር አለ። ብዙ ነግረውኛል። ያው ለኔ አሁን ሳይደብቁ እስኪ መጀመሪያ ስሞትን ያስተዋውቁልኝ። ከዛ በኋላ ደግሞ እስቲ እያንዳንዱ ነገር እንዴት እንደዚህ ሊሆንብዎት እንደቻለ ደግሞ ይንገሩኝ እስቲ። ስሜ ወይዘሮ ሀና እባላለሁ። እሺ ወይዘሮ ሀና፣ ምንድነው ከባለቤትዎት ጋር እንደዚህ ድረስ የሚያደርገው አለመግባባት፣ አለመጣጣም ምንድነው? እስቲ ይንገሩኝ። ምንም ነገር የለ። በቃ በጣም ሲወጣም ሲገባም ይቀናል። ለምን ታጌጫለሽ? ለምን ትለብሻለሽ? በቃ ለምን ከሰው ጋር ትገናኛለሽ? ይልና ዱላ ነው፣ መደብደብ ነው። በቃ ሁሉን ነገር ለምጄዋለሁ። በቃ አሁን እንደውም የባስ ነገር አመጣብኝ። በጥፊም ቢመታኝ በካልቹም ቢመታኝ ችዬ ነው ያለሁት። በዱላም ቢቀጠቅጠኝ ችዬ ነው ያለሁት። ለሰው አልናገርም። ወጥቼ ባማክርም ምንም መፍትሄ አልተገኘም። ምነግረው ባጣ በቃ ግራ ገብቶኝ ነው ያለሁት። አሁንማ በሽተኛ ሆኛለሁ። አሁን ዱላውን እስከዛሬ ሲችሉት ነበር። አሁን ተፈጠረው ምንድነው? እስቲ ንገሩኝ። አሁን በቃ እንዳለ እንደውም በቃ ከመደብደብ አንሱ
ብሶበት እንደውም ማህፀኔን ሁሉ በመርፌ እስከሚሰፋው በወስፌ እስከሚሰፋው ድረስ ደርሷልና በጣም ግራ ገብቶኝ በሽተኛ ሆኛለሁ። ምንም ነገር መፍትሄ የማይገኝለት ነገር ሆነ። ሕክምናም እንዳልሄድ በቂ ገንዘብ የለኝም። መቼ ነው ይሄ የሆነው? በቃ ሁሌ በየቀኑ እየመጣ በቃ መደብደብ ነው። ምን ማለት በቃ የቅናት መንፈስ ነው። የሰፋው መቼ ነው? አሁን ከ3 ቀን በፊት ነው። 3 ቀን? አዎ። ከዛም ውጪ መሽናታችን እያጋለ በብረት በማንኪያ እያጋለ ይጠብሰኛል። እጄ ላይ ሁሉ ይጠብሰኛል። ምን ይለኛል በቃ እየመጣ እየሰከረ እየመጣ መደብደብ ነው በቃ ስራው። በቃ ብልቱን ምንድነው እንደዚህ ማድረጉ አስፈላጊው? ምንም በቃ ቅናት ነው። ምንም ነገር የለም። በዚህ በወስፌ በእንደዚህ አይነት ወስፌ እየሰፋኝ በጅማት በሱ እያደረገ እየሰፋኝ አሁን መንቀሳቀስም አልችል። ተመልከቱ። በሽተኛ ሆኛለሁ። የጫማ መስፊያ ነው እንግዲህ። እሺ። መንቀሳቀስም አልችልም። የምናገረውም ሰው ስለሌለኝ በቃ ለሰውም ብናገር ምን ተብሎ ይሄን ይነገራል፣ ምን ተብሎ ይወራል ብዬ ሸፍኜ በውስጥ ይዤ ማልቀስና ማንባት ሆነ ስራዬ። ስንት ልጆች ወልደዋል? 3 ልጆች አሉኝ። እቺው አንደኛው አጻ፣ ሁለቱም ትምህርት ቤት ሄደዋል። በጣም ያሳዝናል እናቴ፣ በጣም ያሳዝናል። እና ለሕክምና ለምንድን ነው ያልሄዱት? ወደ ሕክምና እንዳልሄድ ገንዘብ የለኝም፣ ምንም ነገር የለኝም። አፍቴን ሁሉ በልቶ ጨርሶታል። ምንም ማደርገው ነገር የለኝም። በፊት አፍት ነበረኝ፣ ንብረት ነበረኝ፣ ቤት ነበረኝ። ይኸው ቤቴ ብቻ ነው የቀረው፣ በእኔ ላይ ገብቶብኝ ነው። ሌላ ምንም የለኝም እና ልጆቼ ናቸው አፍቶች። አሁን ታዲያ ሽንት ለመሽናት ለመጸዳዳት በጣም ከባድ ነው። በጣም ከባድ ነው። ደጅ መውጣት ያቅተኛል፣ መጸዳዳት መሽናት ያቅተኛል። ሽንቴን በልብሴ ላይ ነው ጠብ ጠብ እያረኩ ብጓዘው መቆጣጠር አልችል። 3 ቀን ሙሉ ማለት ነው። 3 ቀን እና ጎረቤቶቹ ቢያንስ ሳንቲም አሰባስበው ምን ብለው እርስዎን ወደ ሕክምና ያደርሱም ነበር? እኔ መናገርም ለጎረቤቶቼ ዱላውን ነው እንጂ የተናገርኩት ይህንን እንዴት ብዬ ልናገር ብዬ በሽተኛ ሆኛለሁ። አልነገሯችሁም? መነሳትም አቅቶኛል። ቢያንስ እንኳን እኮ ገንዘብም ሰብስበው ቢሆን ይሄ እንደዚህ የሆነውን ነገር በሕክምና ውስጥ ሊያስፈቱት ይችሉ ነበር። ያልነገርኳቸውም ለነሱም መደብደቤን ሁሌም መጥቶ ሰክሮ መጥቶ እንደሚደበድበኝ ያውቃሉ። ይህን ደግሞ ብናገር እንደውም እኔም ጥሩ አይደለም ብዬ በውስጥ ይዤ እያነባው ነው። አታልቅሱ እናቴ፣ አታልቅሱ። ምንም የሚያስለቅስ ነገር የለም። አሁን ወደ መፍትሄው ነው መሄድ ያለብን። ምክንያቱም እዚህ ጋር ማልቀስዎት የሚያመጣው ጥቅም የለም። ምንድን ነው እንደዚህ ሁሉ ለመሆኑ ማያግባባችሁ ነገር ምንድን ነው? ከቅናቱ በቀር ሌላ ነገር አለ ወይ? ምንም ነገር የለም። በቃ ቅናት ነው። ሰርቼ በጠብቀው ሁሉን ነገር አንስቶ ራሱ ይበላል፣ ይጠጣል፣ መልሶ ይሰድበኛል፣ ይደበድበኛል፣ ይመታኛል። በቃ ግራ ግብት ብሎኝ ነው ያለሁት። ውጣ ብለውም አይወጣ። በቃ መጥቶ መደብደብ ነው፣ መጥቶ መደብደብ ነው። የምጠጋው ሰው የለኝም፣ ብቸኛ። እስኪ ስለ ትውውቁ ይንገሩኝ። እንዴት ነው መጀመሪያ የተዋወቁት ከሰውዬው ጋር? አዎ ስንተዋወቅ ጠጅ ቤት ሁሉ ነበረኝ። ጠጅ ቤት ጠጅ ሸጥ ነበረ። እዚህ ቤት ውስጥ ነው? አዎ እዚህ ቤት ውስጥ ጠጅ ሸጥ ነበረ። በዛ እየመጣ ሲጠጣ መልካም ሰው መስሎኝ ነው የተግባባ ነው ተዋወቅ ነው። ግን ለአንድም ቀን ሰላም የለንም። ለአንድም ቀን በቃ ይቀናል። በሱ ቅናት የተነሳ በቃ ጠጁም እርግፍ አርጌ ታውኩኝ። በቃ እስቲ እሱ ያስተዳድረኝ ብዬ እርግፍ አርጌ ታውኩኝ። ዱላው ብሶ ተገኘ። ዱላው ብሶ ተገኘ። ስለዚህ ቅናት ነው በዋነኝነት ቅናት ነው ማለት። እንደማይወት እርስዎም ትልቅ ሰው ነውና ባለቤቱ ደግሞ ከእርስዎ እድሜ በላይ ነው ሊሆን የሚችለው እና እንዴት ይደባደባል? በቃ እንደው በቃ አመል ሆነበት፣ ሱስ ሆነበት ዱላው። በቃ ሱስ ሆነበት። ያልተደረገ ጥፋት ተደርጓል ነው፣ ወጥተሻል ነው፣ ገብተሻል ነው። በቃ ሌላ ምንም ነገር የለም። እንደነገሩኝ ከሆነ ጎረቤቶቹ የእድሜ ልዩነት አላችሁ ባልተሳሳት ከልጁ ጋር ወይ ከባለቤቱ ጋር እንደዛም አይነት ነገር እንደሚያጣላችሁ እንደሚያደባድባችሁ ነበር የነገሩኝ። ምንድን ነው ስለ እሱ እስቲ ንገሩኝ። ያው የእድሜ ልዩነት፣ ያው እሱ ጠጥቶ በልቶ ነው ተራክጦ ቢገባው፣ እኔ ደግሞ የቤት እመቤት ነኝ። ያው በፊት ምሰራውንም ስራ አቁሜያለሁ።
ስራ የለኝም። ቤት እመቤት ነው። ልጅ ማሳደግ ነው ስራዬ። ልጆቼን በቃ ቢቆጡት ምን ቢሉት በቃ ምንም የሚገባው ሰው አይደለም ሲጀመር። በቃ ልጆቼን ሁሉ ወደ እሱ አደላችሁ ወደ እሷ እንዲያላችሁ በቃ ብሎ ልጆቼን ይባስ እነሱንም ሊደበድባቸው ሊመታቸው። እኔ ደግሞ ልጆቼ ከሚመቱን እንደለመደብኝ እኔ ልደብደብ እኔ ልመታ እያልኩ ያው አለው እስካሁን ድረስ። በዋነኝነት እሱ ብቻ ሳይሆን ረጅም ጊዜያችሁ ነው በትዳርም ረጅም ጊዜያችሁ ነው። እና ይሄ ነገር የመጣው ከመቼ በኋላ ነው? ከመቼ ጊዜ ጀምሮ ነው? እስቲ ንገሩኝ። ይሄ ነገር የመጣው በቃ መጀመሪያ በፍቅር እኔም ወድጄ እሱም ወዶኝ በፍቅር ነበር። ያንን ጠጅ በየነገርኩ እንትን እያልኩ ሳለ አሁን ወደ ቤት ከገባ በኋላ በቃ አመሉ እየተለዋወጠ መጣ። ልጆች የመጀመሪያ ልጄንም ስወልድ ምንም አይል ደህና ነው። ሁለተኛ እና ሶስተኛው ላይ አመሉ እየተለዋወጠ ይህን ጠጅ መተው አለብሽ አለኝ። እሺ ካንተ አይሆንም አንተ ካስተዳደርከኝ አልኩኝ። ተውኩኝ በቃ። ከዛን ጀምሮ አመሉ ልክ አይደለም። ለማን ይናገራል? የቤትም ነገር ግራ የገባኝ እንዴት ይሄንን ያደርጋል? በእርግጥ ያው አሁን ይባስ ብሎ በሽተኛ አድርጎኛል። በቃ ለመናዬ ሁሉም መነሳት አልችል መቆም አልችል። እና ይሄን 3 ቀን እንዴት አሳለፉት? በቃ እንደዛቸው ቁጭ ብዬ ለልጆቼ ትልቋ ትንሽ ከፍ ትላለች። ምንድነው አሁን ልጆች የተወለዱበት ማህፀን እንደዚህ ማድረጉ ምንድነው ትርጉሙ? ምንም ቅናት፣ ሌላ ምንም ነገር የለም። ቅናት እንዴ! እኔ እኮ ግራ ገባኝ። ቅናት ነው፣ ሌላ ምንም ነገር የለም። ለማን ይነገራል? ይሄ የራሱ ነው እኮ ላይክ ምንም እኔ አላቅም፣ ብቻ ቃል የለኝም ለዚህ። የሱ ልጆች ነው የተወለዱበት ወይ ደግሞ ምን ይባላል ይሄ? በቤተሰብ እንደዚህ አይነት ነገሮች ሲኖሩ በቤተሰብ በጓደኛ በተለያዩ እንትኖች አላስመከሩትም? ያው ዱላዬን ለጎረቤትም ነገር ያለው ለጓደኛም ነገር ያለው ያው ንስሐ አባትም እንደውም ለኬሌ ነገሽ ተብዬ ይባስ ዱላ ነው የጠበቀኝ። ይባስ ምት ነው የጠበቀኝ። ለኬሌ እንደዚህ ነገሽ፣ ለኬሌ እንዲህ ያወራሽ እየርሽ እንደዚህ ትያለሽ ብሎ ጭራሽ ለምንድነው የሚጎዳኝ ብለሽ ለሰዎች ስትናገሪ ደግሞ ዱላ ነው የሚቀርበው። ስለዚህ ይህን ደግሞ እንዴት ይነገራል ብዬ በሆዴ ሸፍኜ በቃ አምላኬ ለእኔ የሚለውን ነገር እስከሚያመጣ ድረስ ችዬ መቀመጥ ነው ብዬ አለው እስካሁን ድረስ። እስኪ ንገሩኝ እንዴት ነበረ? አሁን ለመጨረሻ ጊዜ ይሄ የመጨረሻው ጉዳት ሲደርስበት ወይም ብልቶን ወይም ማህፀኖን ሲሰፋው እንዴት ነበር የሆነው? ማለት ደብድቦች ነው አስሮች ነው እንዴት ነው እስቲ የሆነው? እስቲ እሱን ደበደበኝ፣ አሰረኝ፣ እንዳልንቀሳቀስ እጄንም አሰረኝ። ከዛም በኋላ እኔም በቃ ጎረቤት ብልም በቃ አቅም አነሰኝ። እኔም ፌንት ከዛ በላይ ይደበድባል። ከዛ በላይ ነው፣ ዱላውን አልቻልኩትም። ከዱላው በላይ ደግሞ የዚህ ልጆች ሄደው ነው ይሄንን ሁሉ ነገር ሲያደርግ። ልጆቹ ትምህርት ቤት ወጥተዋል። ጭራሽ በቀን ነው እንደዚህ በጠራራ ፀሐይ ነው እንደዚህ የሚያደርገው። ህፃን ልጅ ብቻ ናት ከአጠገቤ ያለችው፣ ሌላ ማንም የለም። እሷ ሲሆን አንቺ ከሌለሽ እሷም ቢሆን እኮ ታለቅሳለች ብዙ ነገር በቃ እሷ ናት ካለች። ስለዚህ አሁን ህመሙ እንዴት ነው? በጣም እያመመኝ ነው። በጣም ብዙ ብድሎት ደርሶኛል። ብዙ ነገር ደርሶብኛል። በቃ መሽናትም አልችል፣ መንቀሳቀስም በግድ ነው። እንዴት ነው የሰው ልጅ በዚህ ልክ እንዴት ነው ሊጨክን የሚችለው? በዚህ ልክ እንዴት ይጨክናል ነው? እኔ አሁን ግራ የገባኝ እሱ ነው። ሚስቱ ላይ፣ ባለቤቱ ላይ፣ የልጆቹ እናት ላይ በቃ በወጣ በገባ ቁጥር መስደብ ነው። ተሳድቦ ወጥቶ ጠጥቶ ይመጣል። መጥተው ድብደባ ነው፣ ዱላ ነው። ስድቡም አይገዝ ዱላውም አያነሽ አንቺ አይገዛሽም ይለኛል። በቃ ሁሉንም ችያለሁ። ይኸው እናንተን ግን እግዚአብሔር ደግሞ ጣልልኝ። ይኸው ምስጢር አይደበቅምና ይኸው በእሳት እየጠበሰኝ ማንኪያ እያጋለ ምን እያለ እየጠበሰኝ ነው። ሰውነቴ ሁሉ ጠባሳ ብቻ ነው። እንዴ ህግ ባለበት ሀገር ለህግም እኮ መመልከት ይችላሉ አይደል? ለህግ ለምን አልሄዱም? የትም አልሄድኩም። ሲመጣ ብቻ
መመታት ብቻ ነው፣ መደብደብ ብቻ ነው። የትም አልሄድኩም። መሄድ ነበረብዎት እኮ የትም አልሄድኩም። አያልቅሱ፣ እንዲያለቅሱ አይደለም እኔ አያልቅሱ እናቴ አያልቅሱ። አሁን እኮ መፍትሄ ልናመጣ እኮ ነው። አሁን ማልቀስዎት አይደለም እዚህ ጋር የሚበጀው። እስቲ በቃ እሺ፣ ከዚህ በላይ አሁን እኔ ማላስቆይዎት፣ ልብስ ይቀይሩና እንውጣ። በቃ ወደ ሕክምና እንሂድ። ልብስ ይቀይሩና እርሶ ይግቡና እስቲ ወደ ሕክምና እንሂድ። ልጅቷን እኔ ልያዛት እስጡኝ እስቲ እና እስከዛ ልብስ ይቀይሩ እርሶ። እኔ አያስነሳዎትም? እስቲ ካሜራማን አደግፋት። አይዞት ደግፋት ካሜራማን። አይዞት እንጂ ማማዬ እንጂ አልጨረሱም። ማዘርዬ ማማዬ ማን ነው? ቆይ እስኪ ቆይ የኔ ወንድም ቆይ ተረጋጋ። ቆይ እስኪ የኔ ወንድም ቆይ እንዴት ነው ወንድሜ? ሰላም ነው? እንዴት ነው? ሰላም ነው? ሰላም ነው? ምንድን ነው? በሰላም ነው? አዎ በሰላም ነው። ምንድን ነው? ደህና ነን። ቆይ ተረጋጋ። ሰላም ነው? ተረጋጋ። ሰላም ነው። ቆይ ማዘርዬ ቆይ ነው ያዘ። ስማ ወይ የሚታውቀውልን አላውቀውም። ተረጋጋ። ጭራሽ ካሜራ ይዘሽ ትገጥሚያለሽ እዚህ ቤት። ተረጋጋ። ባለጌ ነሽ የኔ ወንድም። ኧረ ቆይ ተረጋጋ። አንተ ዝም በል እስኪ። ቆይ ተረጋጋ። ዝም በል እዚህ ቤት ዝም በል ካሜራ ታመጣን። ቁጭ በል ቁጭ በል። ቆይ ተረጋጋ። እንዴት ቁጭ አድርገው። ቁጭ በል አንተ ራስህ ቁጭ በል። ዝም በል የሰው ቤት ትገባለህ። ጭራሽ ካሜራ ገጥመሽ እንትን ትያለሽ እንዴ? ባለጌ ስድ። አንተ ዝም በል አንተ። ውጣ አንተ ራስህ ተረጋጋ። አንተ ምን ስለሆንክ ነው አንተ የሰው ቤት የምትገባው? ካሜራ ምናምን ገጥመሽ ጭራሽ ዝም በል። አንተ አልሰማህም ስለማልሰማን ቁጭ ለምን እንደመጣሁ አስረዳህ። ጭራሽ አንቺ ብለሽ ካሜራን ገጥመሽ እንትን ትያለሽ እንዴ? ባለጌ ስድ። እንዴት ባለቤቴ ናት ታዲያ ምን አገባ? ካሜራ ጭራሽ ቤቴ ላይ ካሜራ ገጥመህ ምናምን እና ምንድን ነው የፈለከው? እኔ ይኸውልህ ልሸልም ነው። ምንድን ነው የምትሸልመው? አይቻልም። እኛ እናስፈቅደኛል መች ባለቤቱን አስፈቅደኝ። እሷ ባለጌ ስድስት ስለሆነች ነው። በቃ እሳቸውን አስፈቅደኝ ሰማኝ። ጭራሽ ካሜራ እኔ እሷ ናት እኔ ማስፈቀድ የነበረበት። እኛ እርዳታ ምንም አንፈልግም። ውጣልኝ ከቤት። እሷ ባለጌ ስድስት ስለሆነች ነው። ውጣልኝ እባክህ። ውጣ በቃ ውጣ ከቤት ውጣ በቃ። ጭራሽ ካሜራ ገጥመሽ ቤቴ ላይ ጭራሽ ባለጌ መሆንሽን ካሜራ ቤቴ ላይ ትገጥሚያለሽ። ማንም እኮ ካሜራ አልገጠመም። ታዲያ ምንድን ነው ካሜራ ቁጭ አድርገሽ ምንድን ነው ከማን ጋር ነው ታዲያ እንትን የምትይው? ምንድን ነው ምን አይነት መፍትሄ የሚፈጠረው? ምን አይነት መፍትሄ ነው የሚፈጠረው በቤቴ? ምን ነው በቤቴ ምን አይነት በቤቴ ምንድን ነው የሚፈጠረው? ምንድን ነው አቤት ተሰማኝ። ተረጋጋ። እሰማለሁ። ጆሮ አለኝ አንዴ። ተረጋግተን መስራት አለብን። እሺ ከቻልክ ረጋ ብለን እናወራ እንደ ጨዋታ። እሺ የሰማሁ ነው። ሰማኝ። እሺ አዎ እዚህ ቤት ስመጣ እንዳልኩህ ነው። ቤት ለቤት ምንድን ነው ያልከው? የገንዘብ ሽልማት እኔን ነግረኛለህ። ይኸው እየነገርኩህ ስሜ ነግረኛል ወይ ምንድን ነው እኮ አንቺ እንደሱ ሆነሽ እንደሷ ነገር ለእኔ ለባለቤቱ እንዴት አልነግርም? የልጅ እናቴ እኮ ናት። እንዴት ለእኔ አልነገርከኝም? ለአንተ እኮ እየነገርኩህ አሁን እያስረዳሁህ ነው። ምንድን ነው አቤት? በሰዓቱ ቤት ስመጣ አልነበርክም አይደል? ይኸው እየነገርኩህ ነው። እሺ አስረዳኝ። እንዳልኩህ ነው። እኔ እዚህ ቤት ስመጣ ሰዎችን ሰፈር ለሰፈር እሸልማለሁ። እሺ ቆንጆ ሽልማት። ምንድን ነው ቆንጆ? የገንዘብ ሽልማት። አሁን ደግሞ በዓል እየደረሰን ስለሆነ ገብቶሃል። እኔ ሽልማት ካልፈለክ እንወጣለን። በጨዋ ደንብ ውጣልኝ የተባልከው እንወጣለን። ከመውጣት ትወጣልኝ አትወጣም? የልጄ እናቴ ናት እና ማን የምትቀባጅር? የልጄ እናቴ ናት። ምን ነው ምን ልታረግ ነው የነበረ? በሕግ አምላክ ቁጭ በል እዛው። የልጄ እናቴ ናት እና ልትሆን ትችላለች እኮ የልጄ እናቴ ናት። እና የልጅ እናት ስለሆነች ልደበድባት ነው? እኛ ሳታስፈቅድ እናንተ ልደበድባት ነው ወይ?
ሰምተኛል የተቀባበለሽ እሺ አርፈህ ቁጭ ተቀምጫለሁ ሰምተኛል ምን ልታደርግ ነው ከኛ ፊት የልጅ እናቴ ነው እኔ ኮላስ ጨርስ ብዬ ነው እስካሁን ዝም ያልኩ ቁጭ እባክህ በህግ አምላክ አትምታኝ ቁጭ እባክህ ይኸውልህ ቁጭ እያልኩ ነው ቁጭ እዛው ቁጭ በትገብ እንደዛ ነው የሚቀጣል ስለ ስርዓት ያዝ እንጂ ከሰው ፊት ልደበድባት ነው ልደበድባት ነው ወይ ማን ስለሆንክ ነው የምደበድባት ተናድጄ ነበር ለምን እንደምትናደድ በጣም ተናድጄ ነበር እኮ ለምን እንደምትናደድ እቤት ውስጥ የማይፈጠር ነገር ሲፈጠር ማን ምን እንደሚፈጠር የማይፈጠረው እኛ ምን አደረግናት ይኸውሽ ሰማኝ አቤት ምን አድርጊ ብላት ነው የምደበድባት እንደዚህ ከኔ የጎደለ ምን አላት ምንም አላጎደልኩባትም ምንም አላጎደልኩባትም ቆይ እናቴ አይዞት ኧረ አልቅሱ አሁን ቆይ አልቅሱ ለምንድን ነው የምደበድባት እኮ እያልኩ ነው አነኳት እንጂ አልነኳትም አነካት እንጂ አልደበደብካትም አሁን ተናገር እንጂ አልመታሁሽም አነካሁሽም ቆሜ የምሄድበት የለኝም ቆይ አንተ ውጣ አቤት አልሰፏትም አይሰማኝም ውጣ ከቤቴ ትገለኛለህ እንጂ ውጣ ከቤቴ ወንድ ልጅ አልሞትም ይኸውልህ ትገለኛለህ እሺ ልቀቀኝ በቤቴ ምን ታረጋለህ ማህፀኗን ትገለኛለህ እንጂ ይኸው ግደለኝ አንቺ ማህፀኔን ቁጭ በል ተፍቻለሁ ተነስ አልሰፋሁም አንተ እራስህ ውጣ ከቤቴ ትገለኛለህ ውጣ ከቤቴ አንቺ ማህፀንሽን ውጣ ስነ ስርዓት ያዝ ውጣ ከቤቴ አንተ እራስህ ውጣ ከቤቴ ውጣ ትገለኛለህ አንተ እንጂ ትገለኛለህ አንቺ ማህፀንሽን ትገለኛለህ እንጂ ምንም አታመጣም ትገለኛለህ ውጣ ከቤቴ አንቺ ማህፀን ትገለኛለህ አሳሰርሽኝ በቤት አመተሽ ሰማኝ እረፍ በቤት ማመተሽ በስርዓት አዋራኝ እሺ በስርዓት አዋራኝ አዋራለሁ ወይ ትገለኛለህ እንጂ ምንድን ነው ያንተ የምገልህ ማህፀኗን ሳነካ እረፍ ያደረከውን አላረኩም በፍጹም ዝም ብያለሁ ምንም በፍጹም እኔ በማንኪያ አንቺን ማህፀንሽን በውስጤ ሰፋው በፍጹም አላረኩም በፍጹም ትገለኛለህ ግደለኝ ይዛለ ለምን አትገለኙ እንደዚህ በፍጹም አላረኩም ያላረኩት ነገር አንቺ እሺ በፍጹም አልሰፋውም በማንኪያውም አልነካሁትም በፍጹም ልደበድባት ከሰው አይን እያነቃት እኮ ነው አልደበደብኳትም በፍጹም አላረኩም ጭራሽ አንቺ ብለሽ ቤቴ ታመጫለሽ ትገለኛለህ ከቤቴ ውጣልኝ ከፈለክ ውጣልኝ ከቤቴ ትገለኛለህ ሞት ብርቅ አይደለም እሺ አንተ ረፍ በስነ ስርዓት ነው እናንተ እናውራ ሰምተኛል እኔ ደግሞ ሰፎሽ እንደማጸነሽ በፍጹም አላረኩትም በማንኪያ ምንም ታለሽ አንተ በማንኪያ ረፍ አላረኩም በፍጹም ቆይ ማዘርዬ ቆይ ተረጋጉ በቃ እርሶ ቆይ ተረጋጉ አንተ የልጅ እናት እኮ ናት እንዴት ነው ታረጋለህ አላረኩም ይኸው ያዘች ልጄ ነው ሶስተኛ ልጄ ነው
ግን አላደረኩም በፍጹም። አንቺ አድርጌያለሁ ማጸነሽም ሰፍቻለሁ አላደረኩም። ለዚህ ነው ለካ ባለ ካሜራ መተሽ እዚህ ጋር ቤቴ ላይ የምታስደፍሪ። ይወቁት ጋዜጠኛ ይወቁ ብዬ ነው ያመጣሁት። ቆሻሻ እንደዚህ ይደረጋል? አላደረኩም በፍጹም። ይኸውልህ ተነስ በርከከዛ በተመልከት ማን ስለሆንክ ነው አንተ እንደዚህ የምታደርግ? እኔ አላደረኩም በፍጹም። አንተ ግደለኝ አላደረኩም። በቃ ግደለኝ። ሰማን አላደረኩም። ማን ስለሆንክ ነው? እኔ አላደረኩም በፍጹም። እኔ አድርጌያለሁ ማጸነሽም ሰፍቻለሁ። አልፈህ ቁጭ ያለ ሰው ጋር አትከራከር። ቆሻሻ ተነሽ። ቆይ ነይ ልጁን እንትን አስቀምጫትና ካሜራማን አትቀበለ እነሷ ቶሎ ወደ ሕክምና ልትሄድ። አይዞት ቆይ አልፈህ ቁጭ በል ነግሬሃለሁ። አይዞት ናግዛት ቶሎ በል ሰማኝ። ምን ቆሻሻ ብትሆን ነው እንደዚህ የምታደርግ? ሂጂ እናቴ ሂጂ፣ ጫፏ እንዳትነካ። አይዞት ቶሎ አስልካት። እሺ አብሮት ላሉት ሰዎች ሰምተኛል። አልፈህ ቁጭ በል ቆሻሻ ነው። ተነስ እዛ ጋር ቁጭ ተነስ። አሁን ይኸውልህ ሰምተኸኛል? ተረጋጋና ለምጠይቅ ጥያቄ ምላሽ ስጠኝ። ሰማኝ? ይኸውልህ እኔ አሁን በመጀመሪያ ደረጃ የምጠይቅ ጥያቄዎች አሉ። እሺ ይሄን ነገር አድርጋል አላረክም አይደል? ዝም ብላ ስም እያጠፋችብህ ነው አይደል? እንጂ በፍጹም አላረኩም። ጀመርም አትመስልም እኮ ስም እያጠፋች ነው። እኔ አላረኩም በፍጹም። እንዴት የልጅ እናቴን እኔ በወስፌ ማጸኗን ሰፍቼ በማንኪያ ማቃጠላት? በፍጹም አላረኩም። መቼ ነው አሁን በማንካ ባደርገን የኢትዮጵያ ሕዝብ ምን ይለኛል? በማንካ አቃጠልካት አላቃጠልካት እኮ አላልኩም እኮ እኔ። አንተ ብቻ ነው እያወራ ያለው። ያረከው ነገር አለ? ምንም አላረኩም። ምን ሲጀመርም ብታረጋ በጣም የምታናድ ሴትዮ ናት። እኔ እኮ ዝም ብዬ እንደማንኛውም እንትን ነው እንጂ ወንዶች እንዲጎዱ አልፈልግም። ሴት ልጅ እንደዚህ ልኳን ማሳየት ነው አይደል? ሴት ልጅ እኮ ልኳን ማሳየት ነው በቃ። ሴት ልጅ በጥፊ ካላልካት እኮ በቃ ምንም እንትን የላትም አይደል? ትክክል እኮ። ማነው ስም ለመሆኑ? ዳዊት በቀለ። እኔ እውነቱን ነው የምነግርህ። ይኸውልህ እፈታሃለሁ፣ በስርዓት እናውራ። እናንተ እውነት አድርገውም ከሆነ አድናቂህ ነኝ፣ በጣም አድናቂህ ነኝ፣ ረጋ ብለን እናውራ። አሁን እናንተ የፈለግከውን ወስጄ እጋብዝሃለሁ። ብትፈልጉ እስኪ ብትፈልግ የፈለግከውን። እሺ በቃ ረጋ በል። እናንተ ይኸውልህ ለማስመሰል ብዬ ነው። እሺ ከሷ ፊት ሴት ልጅ እንደዚህ ቅጥቅጥ ማድረግ ነው አይደል? ስጠገብ እንደዛ ማድረግ ነው። አዎ ስለዛ ይኸውልህ አሁን እኔ እናንተ እናወራ በግልጽ። ዳዊት ነው አለ ያልከኝ ስሙ? ስለዚህ ያረከውን እያንዳንዱ ነገር ትነግረኛለህ ማለት ነው። በቃ እናንተ አሁን ተግባብተናል። ያራዳ ልጅ በቃ ሴት ልጅ እንደዚህ ካልቀጣት ትፈነጭብሃለች አይደል? እስቲ ንገረኝ፣ ምን እንደምታደርጋት? ለምን እንደምትደበድባት?
አንዴ ሴት ቤት ገባ ማለት ካን በፌስታል ይዘህ መውጣት ነው ያለብህ። ሴት ቤት ገባ ማለት እቃም በፌስታል ይዘህ መውጣት ነው ያለብህ። ሁሌ ትናገረኛለች አንተ ቤት የለም ምናምን ያለች ሁሌ ትናገረኛለች። 3 ልጅ ፍሬ ያወርዳ ወልደናል። 2 ወንዶች 1 ሴት ነች። የመጨረሻዋ ናት ሴት። እና እኔ ለልጅ የምጎዳው በቃ እዚህ ቤት ጠጅ ምናምን ይሸጣል። አንድ ድንገት ስመጣ ኪስ የተሳሳሙ ከሆነ ልጅ ጋር አየኋቸው። ያ ከአይምሮ አልወጣም አለ። በቃ በተኛችበት አቃጠልኳት። እጇን ማጸኗን የሰፋው አስረህ ነው? አስሬ 2 እጇን 2 እግሯን አስሬ ነው። እና በቃ ትንሽ ሞቅ ብሎ ነበር። ማጸኗንም ሰፋላት። ከዛ በኋላ ሽንቷን መሽናት መቆጣጠር ምናምን አልችልም። ጎረቤት ምናምን ሲመጣ ከጎረቤት ጋር ጸብ ነኝ። እሷም ደግሞ እንደዚህ አላለችም። ለህግም አላሳወቀችም እስካሁን። ምንድነው የሚያጨቃጭቃችሁ ነገር? እውነት ስትሰማ አይተሃት ነው ወይስ ዝም ብለህ በጥርጣሬ? እውነት በአካል እንደዚህ 8 ሰዓት ከምሳ ከስራ ወጥቼ ስመጣ ምሳ ልበላ ስል በአይኔ አይተሃት? በአይኔ አይቻልም። ከዛ በፊት የምትደበድባት ነበር አይደል? አልደበድባትም። ያን በቃ ካሜራ አልወጣም አለ። በዛ ነው የጀመርነው እንጂ በዛ ልጅ እስከዛሬ ስትሰማ አይተሃት? ሌላ ነገር ብታረግና ወይ ካንተ ብትደበቅማ እውነት ለመናገር ትገላት ነበር። ገላት ነበር። ይኸውልህ የኔ ወንድም አሁን እኔ እናንተ መወሻሸት የለብንም። ሰማኸኝ? ያረከው ነገር ትክክል እንደሆነ እኮ እየነገርኩህ እኮ ነው። አይደል? ስለዛ ረጋ ብለህ የሆነውን ሁሉንም ነገር አሁን እየዋሻኝ ነው እየተሰማኝ ስለሆነ እየዋሻኝ እንደሆነ ይሄ ቤት የሷ ቤት ነው አይደል? እዚህ ቤትም ጠጅ ትሸጥ ነበር። አንተም እዚህ ቤት መጠን የተዋወቃት ጠጅ ትጠጣለህ። ከዛ በኋላ ወደ ግንኙነት ተጀመረ። ግንኙነት እንዴት ነበር የጀመራችሁት? ንገረኝ። ጠጅ ነበር የምትሸጠው። እንዳትወጣለችኝ ያው ግንኙነት ተጀመረ። በዛው ምን አለችኝ? እንዳትወጣ ከቤት ምናምን። ለምንድን ነው ዛሬ ታርፋለህ ስትለኝ እሺ ብዬ አረፍኩ። ከዛ ግንኙነት ጀመረ። በዛ ተቀጠለ። እንደማየው የእድሜ ልዩነትም አላችሁ። አዎ በጣም ትበልጠኛለች። እኔ ገና 7 ዓመት ነው። ደግሞ 40 ምናምን ዓመት ነው። 42 እና 43 ይሆናል። ስንት ዓመት ያልከኝ? እኔ 7 ዓመት። ወንድ ልጅ እድሜ መደበቅ ጀምሯል። እውነት እና ልብ እኮ ይሄን ልታረግ የተነሳሳህበትን ነገር ንገረኝ። ይሄ ተሳሳመች ምናምን የምትለው ነገር አሉባልታ ነው። ለእኔ ለመናገር ምናምን ብለህ አይደለም። እሱን ተወውና ወይ ስታያት ታናዳሃለች ወይ ምንድን ነው ይሄንን ያደረክበት ሁኔታ? ወይስ በጥርጣሬ ነው? ይሄንን እንድትነግረኝ ነው የምፈልገው። ከሴት ጋር እርግጠኛ ነኝ ነገር ከወንድ ጋር ስትሰሳም አላየሃትም። አትዋሸኝ። እኔ ግልጽ የምነግርህ ምንድነው አሁን እኮ ይኸውልህ እኔ አሁን እንነጋገራለን አይደል? ከዛ በኋላ እኔ ምን አገባኝ ስላንተ ሚስት። ለምን አትገላትም? ጥየህ ነው የምሄድ። ምክንያት ፈጥረህ ግን ውሸት ነገር አትናገር። ስለዚህ ንገረኝ እውነቱን። በቃ እኔ በጣም የምታናደኝ አንድ እድሜያችን እኩል አይደለም። ሰው ሁሉ እንዴት እችን ታገባታለህ? ከእድሜ በጣም ትበልጣለች ምናምን ሲሉኝ በዛ ሰዓት እጠጣለሁ። ስመጣ እጣላታለሁ። በቃ ማን ነው ይሄንን የሚልህ? ጓደኞች አሉ መጠጥ ቤት ያሉት ምናምን። እንዴት ልጅ እንዴት ትልቅ እኮ ናት ምናምን። እድሜ ደግሞ እንኳን አትመጣጠኑም። አንተ እኮ ብታርስ የልጅ ታርሳለች። አንተን እንዴት ታገባታለህ ሲባል በቃ በዛ ሰዓት አዎ ትናዳለህ። ተናደድኩ። ጠጥቻለሁ። ያን ነው የምልህ። እዚህ ቤት ስመጣ ጠጥቼ ነው የምመጣው እንጂ ቃል ሳልጠጣ አልመጣም። አይኗን ላለማየት ማለት ነው። አይኗን ላለማየት ከፈለክ ለምን አብራት ትኖራለህ? ስወጣ ትመጣብኛለች። ወዴት ነው የምትመጣው? መጠጥ ቤት እኮ ለአንተ ብላ ነው ታዲያ። ልጆቻችሁን ማሳደግ ስላለባችሁ አይደል?
ስለዚህ አንተ እሷን መደብደብህ ምንድነው ምክንያቱ? ምን አረገች? ልጆችን ነው እያሳደገች ያለችው አይደል? ከዛ ውጭ ታዲያ ሌላ ምን አረገች? በቃ እንዲሁ ሳያት ታናደኛለች። የልጆች እናት ናት። ብዙ ነገር አድርገልኛለች። ግን ሳያት ምንም ያርጋላለች። ለምሳሌ በቃ ልጆች ፍሬ ራሱ ትልቅ ነገር ነው የሰጠችኝ። ልጅ ማለት ከምንም ይበልጣል። ታተኛለች እኮ ታዲያ እሱን እያወቅ ለምን እንደዚህ አይነት ነገር ታደርጋለህ? በቃ ያው አንዳንዴ እኮ ህይወት የሚልህ በቃ ህይወት ብዙ ምን ጓደኞች እዛ መጠጥ ቤት ስለሚቀልዱብህ ብቻ አይደለም። እዚህም ይመጣሉ ይጠጣሉ። ግን እነሱ አሁን ትተዋለች እኮ አይደል? በአንተ ምክንያት በእኔ ምክንያት ትታለች። አሁን እኮ ታዲያ እንደዚህ ያደረገችልህን ሚስት ለምን እንደዚህ ታደርጋለህ ነው? ያው አንዴ እኮ አይምሮ አይመታ ጥሩ አይደለም። አንዴ አይምሮ እንዳይሸውድ ከተሸወደ ጓደኞችም ሊሰቁብህ ይችላል እንጂ እቻው የልጅ እናት ናት። ብዙ ጓደኞች ሲስቁብህ ለምን ትፈቅዳለህ ነው? ጓደኞች ሳቁብህ አልሳቁብህ አምነህበት ነው እዚህ ትዳር ውስጥ የገባው አይደል? ስለዚህ እነሱ ተሸዋወዱብህ፣ ሳቁብህ፣ ምን አገባህ? ሳቁብኝ እንጂ መጨረሻ ላይ እንደዚህ መሆኔን አላውቅም። የሰው ልጅ እንደዚህ ማጸኗን ቀርቶ ጠዋት ማታ ተጣልተ ሰክረ ተጣልተ ፈንክተ ራሱ ይጸጽሳል። ግን እቺ ልጅ በጣም እኮ እሺ ከጸጸተህ ለምን ወደ ሕክምና ለወሰድካት? ማጸኗን ሰፍተህ አንድ በህግ ቀርጻል። ሁለት ደግሞ እሷም መሄድ አልፈለገችም። እያት ታክሲ ላይ ምናምን እንዳትገባ የጎረቤት ህዝብ ያህል በየነ እስካሁን ቁጭ አደረኳት እና ራስ በመቀስ እንደሰፋው አድርጋ አትፈታም? ብቻ ላይ ፈታዋለሁ፣ ግን አታስጠጋኝም። ቁስል ስለሆነባት አታስጠጋኝም። ተፈራለች። ሴት ልጅ መቀጣት ያለባት እንደዚህ ነው አይደል? ትክክል ነኝ አይደል? ሴት ልጅ መቀጣት ያለባት እንደዚህ ነው። እንዴ ሰው በቃ አንዳንዴ ንገረኝ፣ ሴት ልጅ መቀጣት እንደዚህ ነው በለኝ እንጂ አሁን እኮ ተግባብተናል እኔ እናንተ። ኧረ ያ እንደ መቀረጽ እንትን የለባትም። ያው በመጠጣይ ይሆናል። በመጣይል ነው እንደዚህ ያደረከው? እንደዚህ ያደረኩት በመጣይል እንጂ ምንም እኮ አስበህበት ተዘጋጅተህበት ነው። መስፊያውን ከየት ነው ለመሆኑ ይዘው የመጣው? መስፊያው ጫማ መሰፋበት ነበር። ጫማ መሰፋበት ቤት ውስጥ የራስን ጫማዎች? አዎ የሷንም የኔንም መሰፋበት። የሷንም ያንተንም ጫማ ተሰፋበት ነበር። ከዛ በኋላ ተመቸህ? ጫማ የሷ ማህፀን ጫማ ነው እንዴ? አይደለም እኮ ንገረኝ እንጂ በደንብ ንገረኝ። አይደለም ግን አስበህ ፈቅደህ ምናምን ያደረኩት ይሄንን ነገር? አዎ እንዴት ሀሳቡ መጣልህ? ይሄንን ያው ስጠጣ ምናምን አንዳንዴ ትንሽ አይምሮም እንትን አለብኝ። ሽንቷን በየትሽ ነው? ከዛ በኋላ ነው እንቅልፍ ሁሉ አልወስድም ያለኝ። አንተ ግንኙነት ከእሷ ጋር ማድረግ ብትፈልግ በየት በኩል ታደርግ? ቤት አደርጋለሁ። በምንም አላደርግም። ይሄንን አስበህበታል? ያው አስቤበት ነው ይሄን ነገር ያደረኩት፣ ግን ጸጸተኝ መጨረሻ ላይ። እስኪ እንዴት ነው የተጸጸትከው? ንገረኝ። እሱ በጣም ምን ነው የልጅ እናት ነን። ለልጄ እንደዚህ በዚህ ውስጥ በዚህ ይወጣልኝ እንዴት ሌላ ያ ነገር እንዲሰፋል ብዬ ማታ እንቅልፍ አልተኛውም። ሳምንት ሙሉ እንቅልፍ አልተኛውም። ጸጽቶኝ ጸጽቷል? አዎ በጣም አሁን አንተን ጸጽቷል ማለት ነው። በጣም ሴት ልጅ መቀጣት ያለባት እንደዚህ ነው ስትለኝ እኮ ነበር። አሁን ምን ነው ታዲያ አንተን የጸጸተ? አዎ በጣም የተጸጸተኝ ምንድነው እንደዚህ አልጋ ላይ ሆና ሽንቷን መሽናት ቀጣጥ ብቻ አልጋ ላይ ይዘው ላይ ሸናቸው አይደል? ሸና በጣም አዎ። ስለዚህ አሁን አንተ ልክ ስራ ነው የሰራው የሚመስልህ ምናምን አይደል? አዎ ሚስቴን ያደረኩት ነው። ሚስቴን ያደረኩት? አዎ አይጸጽተኝም። እንዴ ምንም አይጸጽተኝም? ምንም አይጸጽተኝም። ባለቤቴ እኮ ናት፣ የልጅ እናት ናት እንጂ ምንም አይጸጽተኝም። እና ባለቤት ብትሆን ስፋት ምናምን ያለህ እንኳን የሰፋት በቃ አይመለከትም። መውጣት ካለበት ትወጣለህ አንተ ከዚህ ቤት እየነገርኩህ ሁሉ ምን ወደ ህግ መሄድ መስሎ ነው እንዴ? ማን ወደ ህግ አለ? እና ታዲያ ውጣ። አሁን በቃ አስፈላጊ ከሆነ በእርግጥ ትሄዳለህ። አልሄድም። በቃ መሄድ ከፈለክ በህግ አምላክ ውጣልኝ ከቤቴ። ይሄን የነገርኩህ ምንም ቢሆን እኮ ወደ ህግ መቀር መስሎ እንዴ? ወደ ሳይሆን እሱን በግድ ትቀር። አልሄድም። በቃ ውጣ ከተባለ ውጣ። ስነ ስርዓት ውጣ በቃ ከቤቴ
የነገርኩህም እንደ ነገሩ መስሎ ውጣ ከተባልኩ ውጣ ውጣ እሺ ቆይ እወጣለሁ ውጣ ቆይ ስነ ስርዓት ውጣ በቃ ውጣ ከቤት ውጣ ስለነገርኩህ ምናምን ወረግ መሄድ መስሎን ውጣ ቆሻሻ አንተ ራስህ ውጣ በቃ ውጣ ስነ ስርዓት ውጣ ምን ስለነገርኩህ ምናምን ወግ ማቅረብ እንዳትመስጠኝ ውጣ እና ሚስቴን እኮ እንዲያረኩት ሚስትህን በመጀመሪያ ደረጃ እንደዚህ አርግ ብሎ ሚስቴ ናት እንዴ ስለነገርኩህ ምናምን በግ ምናምን ትለኛለህ ሚስትህን በመጀመሪያ ደረጃ እንደዚህ አርግ ብሎ ውጣ ከተባልክ ከዚህ ቤት ትወጣለህ ሰማኝ ውጣ ሚስትህን እንደዚህ አርግ ብሎ እንትን ያለ ውጣ ከተባልክ አሁን መውጣት ካለበት ትወጣለህ ሂድ ውጣ እኔ እዚህ ቤት እኮ አልኖርም እኮ ውጣ ሰማኝ ሂድ ውጣ በቃ አትንካኝ ውጣ እስትንካኝ እንጂ ውጣ ሰማኝ እስካሁን በሰዓት ውጣ በቃ ሚስቴ ሰማኝ ክብር አይደለም ቁጭ እረፍ እንጂ ውጣ ከዚህ የታባነ ውጣ ከዚህ ከቤቴ ውጣ ባለቤቴን ያደረኩት ውጣ እረፍ ውጣ ባለቤቴን ለቆችን ለቆ ውጣ በዙር ወጣ የምን አባ ባለቤቴ ነው ናታ አንተ አቤት ቀጥል እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። በጣም ባለጌ አግሬሲቭ የሚባል የባል አይነት ነው። እንዳያችሁት ሲታገለኝ ሁሉ ነበር እንኳን አደረኩ አይነት ሁሉ ነገር። እኔ ለዚህ አሁን ምንም አይነት እንትንም የለኝም፣ ምህረትም ርህራሄም የለኝም። ሊማር የሚችል ተመክሮ ሊድን የሚችል ሰው ቢሆን እዛው በዋነኝነት ተመካክረን ተመክሮ ተዘክሮ ሊድን ይችል ነበር። ግን ሚድን ስላልሆነ ወደ ህግ አካል አሳልፌ ሰጥቼዋለሁ። በዋነኝነት ያው እሱን ህግ ቦታ ደርሰናል። ሰዓቱ ሲደርስ ደግሞ ወደ ክስ ሄዳል ማለት ነው። አሁን ተመልሼ እዛ ሰፈር ውስጥ ነው የምገኘው። ተመልሼ እናታችን ቤት ደህናል ከህክምና እንደወጡና ደህና እንደሆኑ እንደተሻላቸው ወይም ደግሞ እንደተሰራላቸው ምን ማለትም የተሰፋው ነገር እንደተላቀቀላቸው ነግረውኛል ክሮቼ ማለት ነው። በአፋጣኝ እዛው አካባቢ ባለ ሆስፒታል ነው እንደዛ ህክምና የተደረገላቸው። እስቲ አሁን ደግሞ ገብተን ያሉበትን ሁኔታ ማየት ስላለብን እስቲ ሄደን ለማየት እንሞክር። ተከተሉ። ሰላም ለዚህ ቤት እዚህ ቤት ንግባ። ሰላም ነው ወይ ማዘር? እንዴት ነዎት? ናግባ ካሜራ እንዴት ነዎት? ሰላም ነዎት? አረ ምንም አይደል፣ ምንም ማለት አይደለም እናቴ። እናመሰግናለን። ችግር የለውም። እናመሰግናለን። እንግዲህ ውድ ተመልካቾቼ ያው እንዳልኳችሁ ቤት ውስጥ ያው እናታችን ጋር መጠናል። እስቲ ስለነበረው ስለ ህክምናው ስለ አንዳንድ ሁኔታ ደግሞ እንጠይቃቸውና እንግዲህ ያው እንጨርሳለን ማለት ነው ስራችን። እናታችን ያው ሰምተዋል፣ ልጆች ነግረውታል። መቼም ወደ ህግ አሳልፈን ሰጥተናል። ምክንያቱም ይሄ ዝም ሊባል የሚችል ነገር አይደለም። በዋነኝነት ይሄ ከባድ ነገር ነው ያደረገበት እርስዎ ላይ ከባድ ነገር ስለሆነ በምክርም እንኳን እንዳዩት ነው። እኛ ቁመን እንኳን ከፊታችን አነቀዋል። እውነት ነው። ትልቅ የእድሜ ልዩነት አለን። ሰዎች እየሰደቡኝ ነው እንደዚህ ሳረግ የነበረ ብዙ ነገር ነው ሲቀባጥር የነበረና እውነት ነው። እድሜ ለእናንተ። እስቲ አሁን እንዴት ነው ያሉበት ሁኔታ? ህክምናው ምን አይነት ነበረ? ህክምናው ጥሩ ነው፣ ደህና ነኝ። አሁን ይሻለኛል። ማደንዘዣ ተሰጥቷል? ማደንዘዣም ተሰጥቶኛል። ደህና ነኝ። እድሜ ለእናንተ። ልጅም ጸባይኛ ናት በጣም። ልጆቹ ሁሉም ጸባይኛ ናቸው። እኔ ቆንጆ በጣም ጸባይኛ ናቸው ልጆቹ። ለእናንተም እግዚአብሔር ይስጣችሁ። በጣም አመሰግናችኋለሁ። እናንተ ባትኖሩ ህይወቴን ማይተርፍ ነበር። ህይወቴንም አተርፋችሁኛል። እግዚአብሔር ይስጥልን። አመሰግናለሁ። እንዴት ነው አሁን ህመሙ? ትንሽ ቀለል አለልዎት? ህመሙ ትንሽ ይሻለኛል። ያው ባንዴ ደግሞ ባይተውም የተሰፋው ነገር እንትን ሲል እውነት ነው ባንዴ ላይ ይችላል። ቁስለት ይኖራል። ቁስለት ነው። እድሜ ለእናንተ። እግዚአብሔር ይስጥልን። አመሰግናለሁ። ምንም ማለት አይደለም። እኛ ስራችንን ነው የምንሰራው። በዋነኝነት ማንም ሰው ሲበደል ማንም ሰው ሲጎዳ አንፈልግም። አይደለም እናትን ያክል እናት። እውነት ነው። እናት በጣም ብዙ ነገር ናት። በጣም ብዙ ነገር ናት እናት። እና እናት መሰቃየት፣ መደብደብ፣ መንገላታት የለባትም። እውነት ነው።
ለእናቶቻችን ለእህቶቻችን ክብር ያስፈልጋል። እናትን የማያከብር እህትን የማያከብር ሰው ሀገሩን ሊያከብር አይችልም። እውነት ነው። ተባረኩልኝ፣ እግዚአብሔር ይስጣችሁ። እና እስቲ በዚሁ አጋጣሚም እንግዲህ ያው እስቲ ልጠይቅዎትና ወይም ሌሎች ሰዎች እንደዚህ አይነት ትዳር ያለባቸው መደባደብ ብዙ አይነት ነገር ይኖራል እና እስኪ ለእነሱ እስኪ ምክር ስጫቸው፣ ማይሆን ህይወት ውስጥም እንዳይገቡ። እንደ አይነት ነገር ለጠላትም አይስጥ። እውነት ለልጆቻችን ለእህቶቻችን መልካም ኑሮ መልካም ትዳርን ይስጣቸው። ይሄ ተልእኮ ነው፣ መንፈስ ነው። ይሄ እንደዚህ አይነት ለማንም መመኘት ጥሩ አይደለም፣ ለማንም ማለትም ጥሩ አይደለም። እውነት ነው። ለጠላትም አይስጥ። አሜን። ለጠላቶቻችንም አይስጥ። ይሄ በጣም የሚያስጠላ ከባድ የሚባል እንትን ነው። ለእህቶቼ ለወንድሞቼ ለልጆቼ የምመኘው መልካም ትዳር መልካም ኑሮ ነው። አሜን። ለሁላችንም እዚህ ከኑሮም አልሆነም። ከሁሉም በፊትም ቢሆን እርስዎ መፋታት መለያየት ይችሉ ነበር። እንደዚህ የተሰቃዩ መኖርም አይጠበቅም። ልጆቼ ምን ላድርጋቸው? ለልጆቼ ሲል እኮ ነው። ልጆቹን በደንብ ያግዛል። ምንም ያግዘው ነገርም የለም። ይህንንም መሀል ነው በቃ ለምን እጠየቃለሁ ነው። ለምን ገንዘብ እጠየቃለሁ? በቃ ነው ያው በሚሰጠኛው እንደምንም ብዬ ወዲያ ብዬ ለልጆቼም እንደሚሆነው አደርጋለሁ። እኔውም በምችለው አግዞታለሁ። ለአንዳንድ ነገር በተለያየ ነገር አግዞታለሁ። ችግር የለውም። እሺ አመሰግናለሁ። ምክንያቱም ሰው ሲኖር መተጋገዝ አለበት። እውነት ነው። በአቅራቢያችን ያሉት ሰዎችን ማገዝ አለብን። እውነት ነው። መረዳዳት አለብን። ባህላችን ነው። እውነት ነው። እነዚህን የመሰሉ ቆንጆ ልጆች ተወልደው እንግዲህ እንዴት ልቡ ሊያይ እንዳልቻለ አላውቅም። እንግዲህ ወይም ሰው ስለሰደበው ትልቅ ናት ስላሉኝ ብዙ ነገር ነው ሲል የነበረ። አንድ ጥያቄ በዚሁ አጋጣሚ ልጠይቅዎት። ከዚህ ጠጅ ቤት ሲሰሩ እያለ ከወንድ ጋር ከንፈር ለከንፈር ገጥማ አግኝቻታለሁ ብሎኛል። ይሄ እውነት ነው ወይስ ውሸት ነው? ኧረ ውሸት ነው። እሱ የሌለ ታሪክ ነው የሚያስቀምጠው። የሌለ ውሸት ነው የሚያወራው። ሰው በአንድ በትዳሩ ተቀምጦ እያለ ወደ ሌላው ምን አስኬደው? ነውር አይደል? ኧረ ትክክል። ውሸት ነው። የራሱን ስራ ነው ለራሱ የሚያወራው። ስለዚህ እሱ እንደሱ ሰው ነው ማለት ነው። ምንም እንደዚህ አይነት ነገር አላደረጉም። ሁሉም እንደሱ የሚሆን የሚያደርጉ ይመስለዋል ለሱ። በቃ እንግዲህ ከዚህ በኋላ ያለው ይጠንቀቁ። እንግዲህ ይሄ ቀላል አይደለም። በህግም ከያዘው ቀላል አይሆንለትም። በቃ አሁን ግን ስቃይዎት አልቋል። ድብደባዎት፣ ግፉ ሁሉ ነገር አልቋል። እርስዎ መጠንከር መበርታት ያለብዎት። ይሄን ስራ መጀመር የሚፈልጉም ከሆነ እንግዲህ አጠናክረን እንጀምረዋለን። ሁላችንም ተረባርበን እየመጣን ጠጃችንን እንጠጣለን። እሺ፣ እግዚአብሔር ይስጣችሁ። ለእናንተም እናመሰግናለን። አሜን። እናቴ በጣም አመሰግናለሁ። ምንም ማለት አይደለም። እኛ ግዴታችን ነው። ሰዎችን ማገዝ፣ ሰው ለተከፉት መድረስ ግዴታችን ነው። በምንችለው ሁሉ አቅም ብዙ ስራዎችን ተደራሽ እናደርጋለን። ስለዛ እርስዎ ይበርቱ፣ ይጠንክሩልኝ። እሺ ውድ ተመልካቾች እንግዲህ ያው እንዳያችሁት ነው ከእናታችን ጋር የነበረን ቆይታ። አሁን ትንሽ ደህና ናቸው፣ ለውጥ አላቸው፣ ተሽሏቸዋል ማለት ነው። ከዚህ በኋላ እንደዚህ አይነት ህይወትም እንደማይደግሙ ተስፋ እናደርጋለን። እንግዲህ እናንተም እንደዚህ አይነት ህይወት የጭቅጭቅ የድብድብ ህይወት ካለ ተውት፣ እርግፍ አድርጋችሁ ተውት ተመልካቾች። ምክንያቱም ባላስፈላጊ ሰዓት እስከ መገዳደል የሚደርስ ነገር ይመጣል። እንዳያችሁት ነው ገልሻለሁ እያለ ሲዝት ነበረ። ዛቻው ብቻ በህግ ያስቀጣል። ህግ የሌለ ለሚመስላችሁ ሰዎች ሀገራችን ውስጥ ህግ አለ፣ ህግና ስርዓት አለ። ስለዚህ እንደዚህ አይነት ወንጀሎችን ከመስራት ተቆጠቡ እባካችሁ። ሁልጊዜ ነው የምንናገረው። እንደዚህ አይነት ወንጀሎችን አንፈጽም። በአካባቢያችን እንደዚህ አይነት ግፎች ሲደርሱ የኔ ብለን ነግበን እንበል። እንግዲህ የእናታችን ጎረቤቶች ባይናገሩ እናታችን እንደዚህ እየተደበደቡ ታፍነው ወይም ደግሞ እስከ ሞት የሚያደርስ ነገር ሊደርስባቸው ይችል ነበረ። ግን መልካም ጎረቤቶቻቸው ይሄው እንደዚህ ለእኔ ስለደወሉልኝ እውነታውን እንኳን ውስጡን አያውቁም፣ በውስጥም ተደብቀው ማለት ነው። ስለዚህ እንደዚህ አታርጉ ለማለት እወዳለሁ ወንዶች። ምክንያቱም ትክክል ያልሆነ ነገር ነው። ሴቶችን የሚጎዳ ሀገራችን የሚጎዳ እኛንም ወንዶችን የሚጎዳ ነገር ነው። ስለዚህ
እንደዚህ ባለማድረግ ግዴታችንን እንወጣላለሁኝ። ያው ተመልካቾቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው ይህንን ቪዲዮ አዳርሱልኝ። በተጨማሪም ደግሞ ሳብስክራይብ የምትለዋን በመጫን ደግሞ ያው የኛ ቤተሰብ ሆኑ ላለሁኝ። እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ ከልቤ በጣም አመሰግናለሁ። ከስር እሺ እናቴ አይዞት። ከስር የአዲሱን ሚዲያን ወይም ደግሞ የአጋላጭ ሚዲያን ሊንክ አስቀምጣለሁ። ከታች እየገባችሁ እንግዲህ በሊንኩ መሰረት ሳብስክራይብ አድርጉኝ፣ አበረታቱኝ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ግን በያላችሁበት ሰላም ነው።